በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሉሲፈር ምን ነው? ሉሲፈር ናችሁ? ሉሲፈር ምን ነው? አልሄድክም እንዴ? ባለፈው መተቱ ነው ሄደው አልሄድክም? ለምን? ልገለው? ማን ስልጣን ሰጠክ? ልጁ እኮ አውሪኝ። ስርዓት ቁም እናውራኝ። በስርዓት ቁም እናውራኝ። በስርዓትና ቁም እናውራኝ። ታዘዝክ? በጌታ በኢየሱስ ክርስቶስ ታዘዝክ? ምን አልከኝ? ልገለው ነው። ልትገለው ነው? አዎ። ማን ስልጣን ሰጠክ? በአሽሽና ባረቂ አደንዝዤ ጭንቅላቱን ተስፋ አስቆርጬ ተስፋ እንዳሌለው ነግሬው ራሱን ላስተፋው ነበረ። ገዳም ወሰዱብኝ። ስውራ ወሰዱት። አቃጠሉኝ። አሽሽ በአሽሽና ባረቂ አሽሽ ይወዳል ቀላል ይወዳል ወይ? እናንተ ናችሁ ልጁ? ኧረ እንወዳ። እኛ ምን እንወዳለን? ልጁም ይወዳል። ቀና በሉና እናግሩኝ እንጂ እንዴ! አይናችሁ እንደዛ አታርጉ። በስርዓቱ ቀጥ ብለህ በስርዓቱ በኢየሱስ ክርስቶስ ታዘዝ። በስርዓቱ አናግረኝ። በስርዓቱ አንተ ቀጥ ብለህ ያን መንቀጥቀጥ ነው። አሽሽ ታስቀመዋለህ? ታስወስደዋለህ? በቀን የስንት ብር አሽሽ ወስደህ? የ200 ብር። ከዛስ አሽሽ ሲጠጣ ምን ታደርገዋለህ አንተ? አስጨንቀዋለሁ። አዎ አስጨንቀዋለሁ። በቃ ሁሉንም ነገር እንዲጠላ እንዲያማርር አደርገዋለሁ። ምን ብሎ ያማርራል? በቃ ይሄ ህይወት ገንዘብ የለም። ሁሉንም ነገር አሽጬዋለሁ። ሲጀመር ሁሉንም አሽጬዋለሁ። መኪናውን፣ ባጃጁን፣ መሬቱን ሁሉንም አሽጬዋለሁ። መኪና ነበረው? ምን መኪና? ዳማስ ነበረው። ባጃጅ ነበረው። መሬት ነበረው። ሁሉንም ንብረቱን አሳጠች። ተስፋ አስቆርጬ ሊገለው ነበር። ወሰዱት። ለምን ወሰዱት? እናንተ ለምን ልትገሉ ገባችሁ? እንፈልገዋለን። በታቱ ነው የገባንበት። ቆየን። ታቱ ቆየን። በደሙ ነው የገባነው። እስኪ እጁ አዎ። ምንድነው ይሄ አሁን የተነቀሰው? ምንድነው ታቱ? አያቆም። አስነፋዋለሁ። ደሙን ስለምፈልግ፣ ግብሩን ስለምፈልግ አስነቅሰዋለሁ። ታስለቅሰዋለህ? ደም ስታጡ እሱን ታስለቅሳላችሁ፣ እንባውን ትጠጣላችሁ። እዚህ ጋር የተነቀሰው ምንድነው? እዚህ ጋር ምንድነው? ደሙን እፈልገዋለሁ። የልጁን ደም? አዎ። ምን ነው? ለምን ደም? እናንተ የሰው ደም ለምን ፈለጋችሁ? ደም አይደለ እንዴ? እንፈልገዋለን። ለምን እንፈልገዋለን? ለምን እናገራለን? እኛ ግን እንፈልገዋለን። ምን ያደርግላችኋል የሰው ደም እንዴ? በባለደው እንፈልገዋለን እንዴ? እንፈልገዋለን። የት ነው የመጣው? ከየት ነው የመጣው ልጅ? ከዚሁ ከዱካ ከዱካ አላችሁ? አለን። እዚህ ዱካም ላይ ያላችሁ እንዴ? አዎ፣ በስፋት ሉሲፈሮቹ በስፋት አላችሁ? አዎ፣ በደንብ በስፋት አለን። ዱካም ላይ እንዴ? በደንብ። ምን ነው? አረ ከተማዋ በቃ ከተማዋ አዘቀጥ የሆነ ከተማ በስማ እንፈልገዋለን። ከተማው እንዴ? ምን ነው? ምን ችግር አለው ከተማው? አረ እንዴ! እዚህ ብዙ እኛን ፈላጊ አለ። ደም ፈላጊ እንዴ? ከተማው እንዴ? በሽሻ ነው እንዴ? በሽሻ በጫት በወሎም አለ ከተማው። በጫትም በሽሻ ምን የሌለ አለ? ሁሉም አለ። ወጣቱን አጥምዳቸዋል። እንዴ? ጨርሰናል። በጣም በብዛት አሉን ወገኖች አሉ እንዴ? በጣም መንፈሱስ እንዴት ገባ? ሚስጥር ነው። ይሄ ነው ስራችሁ። የእናንተ ስራ ገንዘብ ማስጨረስ፣ ተስፋ ማስቆረጥ። ደስታችን ነው። ገንዘብ ማስጨረስ። አዎ ምርር በቃ
ምርር የሰው ልጅ በቃ የሆነ ምርር አድርገን በቃ ራሱ ማስጠፋት ምናምን ማማረር በቃ የሰው ልጅ ሲማረር ደስ ይለናል። ደግሞ ተሳክቶልናል። በጣም ብዙ ወጣት እናማራለን። መብታችን ነው እንዴ? መብታችን ነው። ተከትሎ ለምን መጥቷላ? እኛም ብሎ መጥቷል። እንዴት እኛን ብሎ መጣስ? ይሄ መጣ እያጨሰ እየቃመ እየጦዘ አይደል እንዴ? ቆይ እኔ የምለው የሰው ደም እንትን ስትሉ የክርስቶስ ደም እሱ እኮ በ40 ቀኑና በ80 ሴት ልጅ ከሆነ በ80 ቀኑ ወንድ ልጅ አሁን በ40 ቀኑ እሱ ክርስቶስ ተነስቷል። የክርስቶስ ስጋና ደም ደግሞ በደም ስር ውስጥ አለ። ያ አቃጠላችሁም እንዴ? የሰው ደም ስትገቡ የክርስቶስ ስጋና ደም አለ እኮ እንዴት አያቃጥላችሁም ነው? ያቃጥለናል። አሁን እሱ ቢቆርብ ኖሮስ ስጋው ደም ቢቀበል ኖሮ መጣ ራሱ ወስደነው ነበር። በቃ ሄዷል ብለን ስንትሆ ራሱ መጣ ፈልጎን መጣ። ራሱ ነካ። ሲመጣ ምን ብሎ መጣባቸው እንዴ? በቃ ሸሽተነው ነበረ፣ እያቃጠለን ነበረ፣ ትተነው ነበር። በቅዱስ ቁርባን እንዴ ለመዛመድ በቃ ቀን በቀን እየሄደ እያለቀሰ እየጸለየ በቃ አቃጠለን። ሁሌ ያለቅሳል። ሁሌ ህይወት በቃኝ አምላኬ አንተ ይሄኝ በቃ እያለ ሁሌ ያለቅሳል። ሁሌ አቃጠለን። አሁን ግን በቃ ሸኙን እንሂድ። አዎ ረሽከናችሁ። አረ በቃ እንዴ ያስነቀሳችሁት አጥፍታችሁ ሄዷ። እጁን አጥፍታችሁ ሄዱ። ይሄ ንቅሳቱ ምንድነው ይሄ? ወይ ጉድ! ልክ ጥበብ አስመስሎት ቀሚስ ደንበኛ ዶርዜ የሰራው ጥበብ አስመስሎታል። እስኪ ምንድነው የሚለው? ይሄ ምንድነው የሚለው? እስኪ አንቡ። ምንድነው የሚለው? እስኪ አንቡት። እኛ ደግሞ ነው የምፈልገው። አይ ይሄን ያነበቡት እስኪ አንቡት። አታውቀውም አንተ? ልጁ ያውቀዋል ይሄን ሲነቀስ? ኧረ ምንም አያውቀውም። ማን ነው? ዲዛኑ ነው? አዎ አስነፋዋለሁ። አረቄውን እገተዋለሁ። አረቄ ትገቱታላችሁ? ስንት ሊትር ታስጠጡታላችሁ? እገተዋለሁ። አንድ ራኔም 2 ራኔም እገተዋለሁ። አረቄው? አዎ ታስጠጡታላችሁ። ተስፋ አይቆርጥም ያለ በዛ። ግን እሱ አይደለም የሚጠጣው እናንተ ናችሁ። አዎ እኛ ተስፋ ሲቆርጠለን ደስ ይለናል። ደግሞ የዋ ነው ልጁ ደግሞ የዋ ነው። በቃ ጠጣ ከተባለ ይጠጣል። በቃ ምንም ቅሬታው የለውም። አይባርከው ነው ወደዚህ ሲጠጣ አይባርከውም። በስመ አብ ወወልድ ቅዱስ አይለውም። አረቄው እንዴት ይባርክ? ሲበላ አይባርከውም አይደለም ሲጠጣ ሲበላ አይባርክም። እንዲሁ ነው የምናበለው። ምንም ይበላል አይጠጎም፣ ምንም ይሰራል አይጠጎም። ምንም ህይወቱን በልሸት እናደርገዋለን። በልሸት መኪናውን አሸጣችሁ የት አደረጋችሁት? እንዴ ብሩን አለቀ። በላዋ ቆረጠመው። የት እንደሄደ አያውቅም። በላው ራሱን በላው ራሱ አለ እንዴ እኛ አርገን ሰነነው ኧረ አይልም። በቃ ያደርገዋል። ለምን እንዴ በላውም ነው ሁለታችንም ነን። ያው እንግዲህ ሰይጣን የሚከስህ ለዚህ ነው። ያሰራህና መጨረሻ ላይ ከስሃል ራስ ነው። እንኳን እኛ እጁ ላይ የወደቅነውን ይቅርና ትልቁን አባት ካህኑ ኢያሱን እንኳን ከሶታል። በትንቢተ ዘካርያስ ላይ ስንመለከት ምንድነው የሚለው? በታላቁ በካህኑ ቀኝ ሰይጣን ቆሞ ነበር ይላል። ካህኑን እንኳን ሳይቀር ይከሰዋል። ኢያሱ ማለት እስራኤልን ሲገዛ የነበረው ካህን ሆነው ካህንም አገልጋይም ሆኖ ሲመራ የነበረው እሱ ነው። በቀኙ ቆሞ ከሶታል። እንኳን እጁ ላይ ወድቀህለት ይቅርና ማለት ነው። ዓለምን ዞሬ አየኋት ነው ያለው። ዓለምን ዞሬ አየኋት ተመለከትኳት፣ ግን አንተን የሚወድህ እንደ ኢዮብ ያለ ታማኝ አላገኘሁም። በቃ ሰይጣን ይሄን ያህል ነው የሚከስህ ማለት ነው። ዓለምን ዞሬ አየኋት ጎበኛ። ሰይጣን ይጎበኛል። እንኳን እኛ ዛሬ በደም እየገበርንለት ጣዖት እያመለክን ጨሌ አንገታችን ላይ አንጀርግገን ሄደን ፈጣሪያችንን ክርስቶስ የሚባል አምላክ የለም ብለን ክደን ይቅርና
ሴጣን ያልካደውን እግዚአብሔርን ያልካደውን እንኳን በእግዚአብሔር በቅዱሳኖቹ ላይ እንኳን ፈተና ይፈትናል ማለት ነው። ስለዚህ እኮ ነው መፈተናችሁ፣ ቅድም መምህራችን በመፈተናችሁ ደስ ይበላችሁ። በቃ ይፈትናችኋል ሴጣን በሀብት በንብረት በገንዘብ በትዳር በልጅ ይፈትናችኋል። ይህንን ግን ፈተና የምታልፉት ከሱ ጋር ስትሆኑ ከሴጣን ጋር ስለሆነ አይደል። ስለታመምክ ጠንቋይ ቤት የምትሄድ ከሆነ ስራውን ይሰራልሃል ማለት ነው። ከ50% ወደ 100% ከፍ አርክለት ማለት ነው። ስላጣህ ገንዘብ አገኛለሁ ብለህ ጠንቋይ ቤት አስማተኛ ቤት የምትሄድ ከሆነ እድልህ ቢበላሽብህ ቆየ ከሌን እድል ልውሰድ ብለህ ትዳርህ ቢበላሽብህ በጎረቤትሽ ቀንተሽ የኔ ትዳር ተበላሸ ሄጄ የእሷንም ትዳር ላበላሽ ብለህ ጠንቋይ አስማተኛ ጠልሰም ጠልሳሜና አውደ ነገሥት ቀላጅ ቆጣሪ ጋር የምትሄጂ ከሆነ ለእሱ ተስማምተሻል። ለጎረቤትሽ ሳይሆን ምናልባት የጎረቤትሽን እድል ልትወስጂ እያለ በኋላ ግን የጎረቤትሽም የአንቺም እድል በከንቱ ተቃጥሎ ይጠፋል ማለት ነው። በእግዚአብሔር እጅ ስትወድቁ ሁላችሁም ወደ ሲኦል ወደ ገሃነም ትወርዳላችሁ ማለት ነው። አያድናችሁም። ስለዚህ ነው ሴጣን የሚከሳችሁ። ያስጠጣችኋል፣ ያስበላችኋል፣ ያስጨፍራችኋል። ጠዋት ደግሞ ባዶ እጃችንን ስንሆን እናለቅሳለን። ፈጣሪያችን ለምን ፈጠርከኝ? እንደ እሱማ ሙሉ አካል ፈጥሯል እኮ ሰጥቶ ሙሉ አካል 12 አካላት ሙሉ አካል ሰጥቶ በአምሳያው ባራያው ፈጥሯል። ከመፍጠርም አይደለም ስለ አንተ ሲል መከራን ታግዞ ያንተ የኛን ሞት የኛን መከራን ተቀብሎ የኛን ሞት በሞቱ ድል አድርጎ ሞቱን ተቀብሎ ሞታችንን ሞቶ ተነስቶልናል። ከዚህ በላይ ምን ያርግ እግዚአብሔር? ማንም ያልከፈለውን እኮ ነው። እኛ ያልከፈልነውን እሱ ከፍሏል። ፈጣሪያችን ኢየሱስ ክርስቶስ ሰው ስለ ሰው ሞቶ አድነው። እግዚአብሔር ግን ሰው ሆኖ ከድንግል ማርያም ሰው ሆኖ አድኖናል። አዳም ሰው ሆኖ ቢበድል ክርስቶስ ኢየሱስ ከድንግል ማርያም ስጋዋን ለብሶ ከነፍሷ ነፍስ ነስቶ እኛን አድኖናል ማለት ነው። ስለዚህ ካዲያ ይከስሃል፣ ግድ ነው። ፈጣሪን ከረሳ ይከስሃል። እኔ አላውቀውም ነበር ያን የራሴ ነው የራሴ ነው በቃ አላወቀህም ብሎ ይከስሃል። በዛን ቀን ፊቱ በምንቆምበት ሰዓት አላውቀው መቼ አወቀ? በምድር ላይ እኮ አላወቀ። እንግዲህ ይሄን ያህል ነው። በዚህ በምድር ላይ ያልሰማነውን ቃል በሰማዩ ልንሰማ አንችልም። በሉቃስ ወንጌል ምዕራፍ 16 ላይ ስናገኝ 16 ላይ ስናገኝ ምንድን ነው የሚለው ቃሉ? እባክህን 5 ወንድሞች አሉኝ ነዌና አልዓዛር። ነዌ ስለ ወንድሞቹ ሲጸልይ እሱ ነፍሱ ሲኦል ገብታ ስለ ወንድሞቹ ምድር ላይ ወንድሞቹ ሲጸልይ እባክህን 5 ወንድሞች አሉኝ እባክህን አልዓዛር ላክላቸው ይድኑ ዘንድ ንስሐ ይገቡ ዘንድ ሀብት ንብረታቸው ከንቱ እንደሆነ ሀብትነት ንብረትነት ከብት እንደሆነ መስጠት ኃጢአት አለመስጠት ኃጢአት እንደሆነ መስጠት ጽድቅ እንደሆነ እባክህን አልዓዛር ላክና ያስተምራቸው ቢለው አይ ካልዓዛርማ አይወርድም በእናንተና በእነሱ መካከል ትልቀድ እንግዲያውማ ወይ ሙሴን ወይ ኤልያስን ወይ ከሙታን አንዱን ላክና ያስተምራቸው። አይ ሙሴና ነቢያትን ይቀበለው እነሱ ያስተማሩትን ይስማ ብሎ ነው ጌታ የላከው። እንግዲህ ቤተክርስቲያን የምትሰጠው መምህራን የሚለፈለፉት የሚናገሩት ቅዱስ ቃሉን ለእናንተ የሚያስተጋቡት ይሄ ከእንደዚህ አይነት መንፈስ እንድትወጣ ከዚህ እንደዚህ አይነት መንፈስ ነገ ሰው እንድትሆን ልጄ ሆይ ሰው ሆኖ ያለው ነቢዩ ሳሙኤል ልጄ ሆይ ሰው። ነቢዩ ዳዊት ሰለሞንን ልጄ ሆይ ጥበበኛ ሰው ጥበበኛ መሆን ያስፈልጋችኋል። ጫት መቃም ጥበበኛ አያደርግህም። ሽሻ መውሰድ ጥበበኛ አያረግህም። በመጠጥ መልከስከስ ጥበበኛ አያረግህም። ምናልባት በእንደዚህ አይነት ኑሬን እገፋለሁ፣ በእንደዚህ አይነት ህይወት አገኛለሁ፣ በእንደዚህ አይነት ደሰታለሁ ብላችሁ በዚህ ስራ ውስጥ ያላችሁ ሰዎች ዛሬ ነገ ሳትሉ ንስሐ ግቡ። በሀብታችሁም በንብረታችሁም በገንዘባችሁም እግዚአብሔር ይሹሙት። አሁን ትልቁ ችግር እኛ በሀብታችን በጉልበታችን በንብረታችን ስለምንመካ ነው። ለእግዚአብሔር አሳልፈን ሀብታችን ንብረታችን ገንዘባችንን ለእግዚአብሔር ብንሰጠው እዚህ ደረጃ ላይ አንደርስም። እግዚአብሔር ራሱ ይሰራል። ለምን እናንተ የኔን ስራ ትሰራላችሁ?
እኔ እናንተን ስራ እሰራለሁ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። በቃ ጸልዩ፣ ስገድ፣ ጸልይ፣ ተንበርከክ። ፈጣሪ ኑሮህን ሁሉ የሚያሳካልህ እሱ ነው። የሳራንና የአብርሃምና የሳራን ትዳር የባረከ በልጅ የባረከ አምላክ እናንተንም ይባርካል። ያዕቆብን እና የልያን የራሔልን ማህፀን ከፍቶ አብራክን ባርኮ በ12 ትውልድ የባረከው ያዕቆብን እኮ እግዚአብሔር ነው። ያ አምላክ እግዚአብሔር እኮ ዛሬም እኛን ይባርከናል። ግን ምንድን ነው እኛ ከእግዚአብሔር ስለራቀን ምሕረቱ ራቀን፣ ቸርነቱ ራቀን። በንስሐ ስንመለስ ደግሞ ይቀርበናል። ስለዚህ ንስሐ እንግባ። ንስሐ አልገባም ልጁ፣ ንስሐ አልገባም። ቀን አዛበውበት ንስሐ እንዳይገባ 14 ቀን በለውት 4 ቀን አሰግጄ አስቆምኩት። ለምን 4 ቀን ብዬ አሰማሁታ? አዎ 4 ቀን ብዬ 4 ቀን አሰግጄ አስመጣሁት። አባረርኩት። ቶሎ አስወጣሁት። የት ገዳ? ከሰወሯ አባረርኩት። ዝም ብሎ ነው የወጣው። እናንተ ነው ውጣ አልከው። ውጣ ብዬ አባረርኩት። ማንም ሰው የለም ነበር? ነበሩ። ሸወዳቸው። አይነ ጥላውና እንትኑ ብቻ ጮኸና ሉሲፈሩ ተቀመጠ። እኛ እኮ የበላይ ነን፣ አንወጣም። አንወጣም። እንደው ሙሉ አፋችሁን አንወጣም ስትሉ አታፍሩ? አታፍሩም? አንወጣም ሰው ልጅ አንለቀም ስትሉ አታፍሩ? ለምን እናፍራለን? ለምን? እየተገለገሉን አይደል እንዴ? እንዴት ነው የሚጠቀሟቸው? እያስጠጣናቸው፣ እያስጨስናቸው፣ ተስፋ እያስቆረጥናቸው እኮ ነው። በቃ ምንም አማራጭ የላቸውም። ምን አላቸው? ደስታ፣ ሌላ ምንም ደስታ የላቸውም። እናንተ ደስታ ተሰጧቸዋላችሁ? አዎ። በምን? በጫት፣ ባረቂ፣ ባሽሽ፣ በሁሉም ደስታ እንሰጣቸዋለን። በሁሉም ደስተኛ ናቸው። ከተማችን ደግሞ በስማ ከአንተ የበለቀ ስላሴን ያውቃል እሱ። የሰው ልጅ በስማም በለብትለው አሁን በስማምን የማያውቃል። ማማተብ በስመ አብ ወወልድ ቅዱስ አሐዱ አምላክ ብለን ለማማተብ እጃችንን የማናውቅ የማንዘርጋ ሰዎች አለ። እጃችን የሚታሰር ሰይጣን ግን ያውቃል፣ ሁሉንም ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ ይላል። እስኪ በል አይ አማቱ ሳይሆን እንዲሁ ሳታማቱስ ትላላችሁ። በስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትላላችሁ። ዳዊት የሚደግም መንፈስ አለ። ውዳሴ ማርያም የሚደግም መንፈስ አለ። ዳዊት የሚደግም መንፈስ አለ። ዳዊት በደንብ አርጎ የሚያነባል መንፈሱ ማለት ነው። መድገም እንጂ መጸለይ አይደለም። ደግሞ ይህን ደግሞ እንድታውቁት የሚጸልይ ዳዊት የሚጸልይ መንፈሱ አይቀርበውም። ዳዊት የሚደግም ግን አብሮ ይደግማል። ጠቋር የሚባል መንፈስ አለ። ጠቋር ገብቶ ቁጭ ብሎ ከካህኑ ጋር ቁጭ ብሎ ከበሮ የሚመታ የሚዘምር የሚጨፍር ከአዘማሪው ጋር የሚዘምር ከመሪጌታው ጋር አብሮ የሚቆም ከሳህታቱንም በቃ ለሱ ደስታው ነው። እንደውም ይመቸዋል። ግን መድገም ነው። አሁን ከሚደግሙ ሰዎች ነው ከሚጸልዩ ጸሎት ዳዊትን እንደው በተለምዶ ነው ዳዊት መድገም ይላል። ዳዊት ልድገም ውዳሴማ ዳዊት ልጸልይ እስኪ ዳዊት ልጸልይ አይልም። ልጸልይ አይልም። ልድገም ተለምዳዊ ነው ይሄ። ቤተ ክርስቲያን የወሰደችው በልምድ በባህላዊ ልምድ አለ አይደለ? ውዳሴ ማርያም ድገሙ፣ መልከ ማርያም ድገሙ አይደለም። ስርዓቱ ትክክለኛ ውዳሴ ማርያም እንጸልይ ነው ይባላል። ጌታ ድገሙ አላለም፣ ጸልዩ ነው። ስትጸልዩ ሰው ትጸልዩ ከመዝበሉ ስትጸልዩ እንዲህ በሉ ነው። ራውነ ዘበሰማያት ድገም ይባላል። ራ አይደገምም አይባልም። መድገም በቅኔ ቤት ላለ ነው። መድገም በወንበር ላይ ላለን ስንደግም እኮ ሰላም ለኪን ዘንሰግድ ብለክ እያለን 7 ጊዜም 8 ጊዜም 9 ጊዜም 100 ጊዜም 20 ጊዜም 30 ጊዜም 40 ጊዜም እንደግመዋለን። ይህ ጸሎት አይባልም። መደገም ማለት መመላለስ ማለት ነው። በቃ መመላለስ
አይምሯቸው አሁን በዚህ በትምህርቱ በአብነት ትምህርት ላይ መድገም ይላል። ኃጢአት ሆኖ አይደለም። መድገምና መጸለይ ግን ይለያያል። መድገምና መጸለይ አንዳንድ ጊዜ አንዳንድ ሰዎች ቀድሞ አባቶቻችን እኔም ባደጉበት ገጠር አካባቢ መልከ ኢየሱስ መልከ ማርያም እየጸለዩ ከብቶች ያግዳሉ። ገበያ ላይ የሚደግሙ ሰዎች አሉ። ገበያ ሲሄዱ እያሉ የሚሄዱ ሰዎች አሉ። ያ መልክ እንዳይረሳቸው ነው፣ ሰርጾ እንዲቀር። አንድ ቀን ከተደጋገመ ሰርጾ ይቀራል። መጽሐፉ ቆንጆ ነው፣ ግን የሰረጸውን ትምህርት መልከ ማርያም ከሰረጸ በአእምሯችን 64ቱንም ስሟን የመልከ ማርያምን ገጽ ይዘን 64ቷንም አንቀጽ ይዘን ገጽ ማለት ነው አንቀጽ ወይም ቁጥር ይዘን ስለደጋገመው ቆመን መንበርከክ እጃችንን አሐዱ አብ ቄሱ አሐዱ አብ ቅዱስ ሲል ቀጥ ብለን እንደዚህ ቆመን 64ቷንም መልከ ማርያም መጸለይ ያስፈልገናል ማለት ነው። ቆመን ከአንድ ቦታ ሳንንቀሳቀስ መልከ ኢየሱስም እንደዛው ቆመን መልከ ሚካኤልንም እንደዛው ቆመን ቀጥ ብለን ይሄ ጸሎት ነው። እጃችንን ወደ ሰማይ አምላክ ባርከን ተማርከን ማለት ነው። እጃችን ለሥላሴ አንባርከን ይሄ አንድ ቦታ ቆመን የምንጸልየው ጸሎት እሱ ጸሎት ነው። ግን በየሄደን የምንደግም ከሆነ ያ መመላለስ ነው፣ ጸሎታችን ማድረግ። ስለዚህ ጠቋርም ይደግማል ማለት ነው። ጠቋርም ይደግማል። አንዳንድ ጊዜ አንዳንድ መንፈስ ሲያዝ ይደግመዋል። መልከ ማርያም ነው ምን ነው ሲሉ እንዴ ይሄ እኮ ጸሎት አይደለም፣ እኔ ሲጸልዩ ነው እንጂ የሚያቃጥለኝ ሲደግሙ አላቃጥለኝም ይላል። ሲደግሙ እኔ ሚካኤልን መልከ ሚካኤልንም መልከ ገብርኤልም ደግሟለሁ ይላል። ለምን? ቅዱሳን በስርዓት ሆነን በአንድ ቦታ ሆነን ስንጠራቸው ነው እንጂ በየመንገዱ ላይ ዝም ብለን የምንደግም ከሆነ ነገሩ ለአእምሯችን ቆንጆ ነው፣ ይታደሳል፣ ይሰርጻል እንጂ ጸሎት አይባልም። ጸሎት አንድ ቦታ ከፈጣሪ ከኢየሱስ ክርስቶስ ጋራ ተገናኝተን ሰማያዊት ሰባቱን ሰማይ ህሊናችን ቀዶ የሚያልፍ በቤተ መንበሩ ዙሪያ ቆምን ቀጥ ብለን ሰማያዊት ተስፋ ይዘን ስንጸልይ ነው ጸሎታችን የሚደረገው። አለዛ ግን መድገም ከሆነ ሰይጣኑ ይደግማል ማለት ነው አይደል? ይመቻችኋል አይደል? አሁን ምን ይሻላችኋል? ካለ ሸኙ እንሂድበት። ሀብቱን ሳትመልሱ ለምን ተስፋ አስቆረጥ ነው። ጨርሰናል እኮ ቤት እኮ ነው፣ እቤት ነው በቃ። ሁሉንም አሽጣ ቤተሰቡን እንትን ብላችኋል፣ አስራችኋል እንዴ? በደንብ እናትና አባት ላይ ያላችሁ በደንብ እናቱ ላይ የአያት አለን በተስቦ የሚመጣ የአያቶች ምናምን አለን። የአያት ቅድሚያት ምናምን እናቱ ላይ አባቱስ ላይ አባቱንማ በልጅነቱ ገደልንበት እኮ ገደለው። አባትየው ገደለው። ማን የገደለው? እኛ ገደልነው። መንፈሶቹ እናንተ መንፈሶቹ ገደለው። መንፈሶቹ ገደል። ወንድም እህት የለውም? አለው ወንድምና እህቶች አሉት። እነሱ ላይ አላዛችሁም? እነሱን አላዛችሁም? እነሱን እንኳን እነሱ ጋር አልደረስንም። ጸልያለሁ። ህፃናት ናቸው። ምንም አይሉም። ትንሽ የሚውሉበት ቦታ ነው። ጊዜ ነው። እንደርሳለን። እንዴት እንደርሳለን? ኧረ እንደርሳለን። ትንሽ ጊዜ ነው። እንደርሳለን። እንዴት ትንሽ ጊዜ? እሱማ ሚስጥር ነው። አይ ሚስጥር የለም። ወደዚህ ሚስጥርማ የለም። እንዴት ሚስጥር ሚስጥር እንዴት? ሚስጥር ነው። ለምን ሚስጥር ነው? ሚስጥራችሁን አውጡና። ሚስጥር የለም እንጂ ሸፋፍናችሁ ነው እንደምትሄዱት። እነሱ ጋር አልደረስንም። እናትየዋ ላይ ያለውን ካለ ሰብስባችሁ ውጣ። እንሰበስባለን። መታለች። ወደዛ አካባቢ አየኋት። እሷ ነች ይዛችሁ የመጣችሁ? እሷ ነች ይዛችሁ የመጣችሁ ወይስ እናንተ ናችሁ ይዛችኋት የመጣችሁ? እሷ ነች እንጂ ካልመጣ ብላ
ካልመጣ ብላ እኔ እኮ ላስቀረው ነበር አስተኝተህ በቃ ጨራስ ልታስቀመው። አረ በቃ አላስመጣሁም ነበር ዛሬ በቃ የሆነ ምን እኔ እንጃ ብቻ በግድ ይዘውት መጡ። በቃ አልመጣም ብሎ ምናምን ሊተኛ ነበር እሱ ቤት ላስተኛው ነበር። ልታስተኛው? አስተኛዋለሁ በቃ ዝም ብዬ ድድብ እንዲል። ስራ የለውም ድድብ ብሎ በቃ ተስፋ እንዲቆርጥ ነው ፈልገው እኔ ምንም በቃ ተስፋ አስቆርጬ አስጨንቄ አስገለዋለሁ በቃ ብዬ ነበር ያሰብኩት። አመጡኝ አቃጠሉኝ በቃ ምን ይሻላል? አረ ሌላ አቁኝ እኔ ልሂድበት። ስንት ናቸው? ብዙ ነን ግን 7 8 9 10 እያልን እንቀጥላለን። አይ ትክክለኛው ቁጥራቸው መሸወድ ሳይሆን ትክክለኛው 14 ማን ይመስክርባችሁ? ገብርኤል አቃጠለ። ቅዱስ ገብርኤል መስክርባችሁ? አዎ 14 ናቸው። 14 ነን። እሺ አሁን ከእናትየዋ ላይ ያለውን ሳባ ሉሲፈርና ሉሲፈር እሺ ሌላ አይነ ጥላዋስ? ሄጃለሁ አይነ ጥላዋ መቼ ሄድሽ? እዛ ሄጃለሁ። እዛ ሄዳለች? አዎ ሄጃለሁ። ዛሬ የለም? የለም። ሉሲፈር ብቻ ነው። መተትም የለም። ሉሲፈሩን እንደዛ ሀብቱን ንብረቱን ያስጨረስከው? አዎ ምርር ነው። የት ነው የተነቀሰው? ይሄን ሁሉ ጓደኞቹ ጋር ነው አዲስ አበባ ነው? አረ እዚሁ ነው የሚነቃቀሱት። ምንድን ነው የሚቀመመው? እስኪ አስተምሩ። እኔም ልንቀስ። የመኪና ጭስ፣ ጎማ ምናምን ብዙ ነው ብቻ። ስንት አይነት ቅመም ነው? አረ ምንም በቃ የምንጠጣውን አረቄ ጎማው ላይ እንጨምረዋለን። ልዩነት እኮ የለውም እኮ። አረቄ መጠጥተህ ነው ተነቅሰህ ነው የምንቀጠዋለን። በደማችን እንፈልገዋለን። አይ ስንት አይነት እጽዋት ነው አለ ይሄ የተቀመመው? አረ በልብ የለውም። ጎማና አረቄ ተቀላቅሎ ነው። አዎ ታምር ነው እንግዲህ። ጎማና አረቄ በሆዱ የሚጠጣው አጥቶት ደግሞ በንቅሳት ወይ ፈተና። የጎማና አረቄ ትውልድ ሆነ ማለት ነው። አፋችንም ምድጃ መሆኑ ቀድሞ አባቶቻችን ትንባሆና ሲጋራ ነበረ የሚወጥፉት። እኛ ደግሞ ዛሬ የጎማ ጭስ ምንድነው? ሌላ የሚሳበው ሌላ ምንድነው የሚሳበው? አሽሽ። ሌላስ? አረቄ። ሌላስ? ጫት። እሺ ስንት ጫት ታስቀምጣለች? የስንት ብር? ጫቱ ትንሽ ነው። ባሽሹ እንፈልጋለን። ባሽሹ ሲቀምማ የሆነ አዘቀጥ የሆነ ህይወት የሚኖረው ስናስጦዘው ነው። ሲቀምማ ህልም ያልማል። ዘበነውማ ይሳካል። የሆነ የገለጀጅ ህልም እናሳልመዋለን። የገለጀጅ ሁሉም የሱ ነው። ታሳዩታላችሁ? እናሳየዋለን። ስትቀሙ ስንቀም ገንዘቡም ቤቱም መኪናውም የሱ ነው። እንዲሁ ነው በቃ። ሁሌ ገለጀጅ የሆነ ሀሳብ ያስባል። የሆነ ሀሳብ እናሳስበዋለን። እሺ አሁን እናቱን ጥሩ እናሰብስበው። እንሰበስባለን። እኔ ሸኙኝ እኮ እናትየዋ ቀስ ብላችሁ ይዛችሁ አስነጭ ነው። እናቱን ይዘህ መጣ። ሰበሰብክ? እንዴት ነው? ሰብስብ። ከእናትየዋ ነሽ ሰብስብላት። እንግዲህ እናቱ ላይ እንዳይቀመጥ ነው ይሄን የምናደርገው። እናቱ ላይ እንዳይቀመጥ መንፈስ እናቱ ላይ ተቀምጦ ከልጁ ወደ እናቱ ላይ ሄዶ ልጁን እቤት ሲመጣ እናቱ ላይ የተቀመጠው መንፈስ ደግሞ እቤት ሲገባ ሌላ ነገር ይሰራል። ያኛው ሲሄድ ሁለተኛው ደግሞ ሌላ ስራ እንዳይሰራ ከቤተሰብ ላይ ሰብስብ የምንለው ማለት ነው። እሺ በእናቱ ላይ ያለ ርኩስ መንፈስ በጌታ በኢየሱስ ክርስቶስ በስላሴ ስም በድንግል ማርያም ስም ምንም ስራ ላትሰራ በስላሴ ስም አስሬሃለሁ። ሰበሰብ። አነሳክ። አሁን ልሸኛችሁ። በርከክ በሏ። በርከክ በል። ሁላችሁም እጃችሁን አውጣ። የምትሄድ የምሸኝ እጅን አውጣ። የምሸኝ በርከክ በል። አንተ በርከክ በል። እሺ በስላሴ ስም አትንጂ። በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም
በተክለ ሃይማኖት ስም ለዘላለም ሲኦል ታስረናል። ሁለተኛ ላንመለስ። በሀብታቸው፣ በንብረታቸው፣ በስራቸው፣ በትዳራቸው፣ በገንዘባቸው፣ በቤታቸው በድላቸው ላንገባ በስላሴ ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። በድንግል ማርያም ስም ሲኦል ታስረናል። ለዘላለሙ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሁላችሁም ሲኦል አስሬያችኋል። 7 ጊዜ ጩኹ እናውጣ። ቶሎ በል ሁላችሁም። በሰባተኛው ሲኦል አስሬያችኋል። እግዚአብሔር ይገስጻችሁ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይባርካችሁ። ወይ አቤኔዘር እንዴት ነው? እግዚአብሔር ይመስገን። ጫቱ እንዴት ነው? ኧረ ይመቻል። ኧረ ሽሻው አርቄው። እስኪ ለትውልድ ምን ታስተላልፋለህ? እንደው ለትውልዱ በአንተ ላይ በህይወትህ ምን ታስተምራለህ? እዚህ ጋር ላለ ትውልድ እስኪ አሁን ጓደኞች አሉ እዚህ ጋር እንዳንተ ወጣት የሆነ ስንት ዓመት ነው? 23 በአንተ እድሜ ውስጥ ላሉ ትውልድ ምን ብለህ ነው እስኪ የምታስተላልፈው? በቃ ምንም ጥቅም የለውም። አዘቀጥ የሆነ ህይወት ነው። ምንም በቃ ምን ልበል አባ ተስፋ አስቆርጦ ሰርተ ለሱስ ነው። እኔ እናቴ ያሳደገችኝ ያለ አባት ነው ያሳደገችኝ እና በቃ የሆነ ነገር ላደርግላት ሁሌ እፈልጋለሁ። ሁሌ ግን ከሱስ ያልፍም የምሰራው ነበረኝ። ፈጣሪ ብዙ ነገር ሰጥቶኝ ነበረ። ሱስ ነበረብኝ እኔ እና ብዙ ነገሬን በሱስ ነው ያጣሁት። በቃ ምንም ሰርቼም ለሱስ ነው ሰርቼ አልበቃ ሲለኝ ነው ሽጬ ብሬን በሱስ የጨረስኩት። ይኸው አሁን ምንም አይነት ነገር የለኝም። ይኸው አሁን አንድ ባጃጅ ነበረችኝ። ባጃጇንም ሽጬ እቤት ነው የምተኛው። እቤት ቁጭ ብለሃል? አዎ ቁጭ ብያለሁ። በቃ ሁሉም ነገር አስጠልቶኝ፣ ሁሉም በቃ የሆነ መኖርም አስጠላኝ። ምናምን ቤተክርስቲያን እየተመላለስኩ ነበር ሰሞኑን። እንደው ሁሉም አስጠላኝ። በቃ መኖር ሁሉ አስጠላኝ። ከዚህ ጋር ያለ አባት አሳደገኝ ምናምን ሁሌ ስለሱ አሳስብ የሆነ እና ካዲያ አንተ እስኪ እጅህን አሁን ማን ነው እንደዚህ ያደረገህ? ታወቀ ነበር እንደዚህ ስታደርግ? ያው ስጦዝ ምናምን ነው እንደዚህ ያለ ነገር የምሰራው። ስጦዝ ምናምን ነው ስጦዝ ስሰክር ምናምን ነው እንደዚህ የማደርገው። እንደዚህ የምታደርገው እንጂ አንተ አይደለህም። አዎ በቃ ለመነቀስ ሳስብ ወይ ጦዛለሁ ወይ የቃምኩ ምናምን ብቻ የሆነ አይምሮዬን በሆነ ነገር እንትን ሳደርገው ነው እንደዚህ ያለ ነገር ማስበው። አሁን እንደው ለወደፊት ውስጥ አላማህ ምን ይመስላል? እግዚአብሔር ይመስገን የሆነ ሰላም ተሰማኝ። ለቀቀኝ የሆነ ከሌለ የሆነ ነገር ተሰማኝ። የዛ ሂጄ ነው ስውር አደርሼ መጥቼ ነበረ። ስመጣ የሆነ ምን እንደሆነ አላውቅም። መልሶ የሆነ አንድ ቀን ሂጄ አንድ ቀን ነካሁኝ። አንድ ቀን አሽሽ ነፋሁኝ። አንድ ቀን የነፋሁት እስከ ዛሬ ከነፋሁት በለጠብኝ ጭራሽ። በቃ የሆነ ጸጸት አስመስሎ ሁሉም ነገር ያስጠላኝ ጀመር ምናምን ሁሉም ነገር ስራ ያስጠላኝ ጀመር። ራስን አጥፋ የሚል መንፈስ ነው በቃ ወለላይ ያለው። በቃ ምን ታደርጋለህ? አትጠቅምም። ምን ለምን ትኖራለህ እዚህ ምድር ላይ? ተማር ሲሉኝ የክፋት መስሎኝ አልማርም ብዬ ነው ትምህርት የተውኩት። ምንም በህይወቴ ምንም የሚያስደስተኝ ነገር የለም። በቃ ምንም ሳድግ አልደሰትም። አሁን እንግዲህ እግዚአብሔር አምላክ 14 አጋንንትን ኢየሱስ መንፈስ ሄዶልሃል። ያው ኪዳነ ምሕረት ፈትሃለች። መድኃኔዓለም አምላክ ተክለ ሃይማኖት ፈትቷል። ከእንግዲህ ወዲያ ለአንተ አሁን ለጓደኞችህ መምከር እንግዲህ ከዚህ ወዲያ ታጥቦ ወደ ጭቃ እንደ ሪያ እንዳትሆን። ታጥቦ ሪያ ማለት አሳማ ማለት ወደ አሳማነት እንዳትቀየር። አሳማ ማለት አሁን አጥበኸው አሁን ንጹህ ሆና በኋላ ግን ዞር ብለህ ስታየው በደቂቃ ውስጥ ተንከባሎ ነው የምታገኘው ጭቃ ላይ እና እንደዛ አይነት ነገርና ንስሐ ላሉት ንስሐህን ደግሞ አልጨረስክም። 14 ቀን ይበለኝ 4 ቀን ይበለኝ ጭራሽ የማውቀው የለም። 4 ቀን ሰገድኩኝና እሱንም በትክክል አይደለም የሰገድኩት። የሆነ ውጣ የሆነ ከዚህ ውጣ የሚል መንፈስ አስወጣኝ። የሆነ 7 ቀን ተጠመቅኩኝ ምናምን መጣሁኝ። የሆነ ውስጤ አላ የሆነ ሰላም ተሰምቶኝ ነበረ። ግን አሁን እንግዲህ በንስሐ ውስጥ ገብተህ እንደገና እንደ አዲስ ንስሐ ገብተህ ወደ እግዚአብሔር ቤት መመለስ ነገ
ሀብት ለሀገርህ፣ ለእናትህ፣ ለቤተሰብ፣ ለቤተ ክርስቲያንህ፣ ለሃይማኖት እንድትጠቀም ያድርግህ። እግዚአብሔር ካንተ ጋር ይሁን። እሺ፣ እግዚአብሔር ባርከህ፣ እግዚአብሔር ቀድስ።